እየተፋፈርን ስለሆነ ነው እንጂ ማንም ኑሮን እየተቋቋመ አይደለም። አትሌት ሻለቃ ኃይሌ ገብረስላሴ ለሪፖርተር ጋዜጣ በሰጠው ቃለ ምልልስ ላይ ተናገረው ነው። እርሶስ ምን ይላሉ? እነዛ ደግ እጆች ሰውን ሲያበሉና ሲለግሱ የነበሩ እጆች ዛሬ የሚሉስትም የሚጎርሱትም የሚበሉትም ማተው በድርቅ እየተጎዱ ነው። የት ነን ኢትዮጵያውያን? ይሄን ሁሉ ነገር ሳንሰማ እስካሁንስ እንዴት ተደብቆ ቆየ? ረሃብ ብሔር የለውም፣ ረሃብ ሃይማኖት የለውም፣ ረሃብ ሀገር የለውም። ሁላችንም ልንተባበር በአንድነት ከወገኖቻችን ጎን ልንቆም ይገባል። ሁላችንም እንግዲህ እየተመለከትን እንደሚገኘው ከሰሞኑ በትግራይ ክልል ሕጻጽ ከተማ ደህና ዋላችሁ። ሕጻጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለውን ነገር በሙሉ እኔ ለማድረግ ዝግጁ ነኝ እና አደርጋለሁ። ያው ሁላችንም ስንተባበር ነው እናትና አባቶችን ማብላት የምንችለው ብዬ አስባለሁኝ እና እናንተም አቅማችሁ የፈቀደውን አድርጉ ለማለት ነው። ልባችን ለመልካም ነገር እንደዚህ ሲነሳ ደስ ይላል ጋይስ። በጣም ነው ደስ ያለኝ። ጆዬም እዛ ተገኝቷል። ጎበዝ ጀግና። ቀጣይ ደግሞ እና አዶናይ የሚገኛሉ። ደስ ይላል። እንደዚህ አይነት የሶሻል ሚዲያ የፐብሊክ ፊገሮች እንደዚህ ሲተባበሩ በጣም ነው ደስ የሚለው። ሰላም እንደምን አላችሁ? የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? እንደሌላው ቀን በሚያስቁ በሚያዝናኑ ቪዲዮዎች አይደለም የመጣውላችሁ። የናንተን ትብብር የናንተን እገዛ ለሚፈልጉ ወገኖቻችን ድምጽ ለመሆን ነው። የዛሬን ቪዲዮ እንግዲህ ለናንተ ይዤላችሁ የመጣሁት። ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ይሄንን ቻናል ያልተቀላቀላችሁ ደግሞ 60000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። ሰብስክራይብ ያደረጋችሁ መቀላቀል እንዳትረሱ። ወደ ዕለቱ ቪዲዮቻችን ከማለፋችን በፊት ብዙዎች እንግዲህ ማስተር አብነት የጤና ሁኔታ በዚህ ሰዓት እንዴት ነው ያላችሁ በተደጋጋሚ ስትጠይቁኝ ነበር። እሱን ቪዲዮ በማየት እንጀምር። ስለ ማስተር አብነት አዲስ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ በርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምናው ምክር ሐሳብ እንዲያቀርቡም ተጋብዞ ነበር። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። እናም ፕሮፌሰሩ እግዚአብሔር ሁሌም መላለሁ ጸሎቱ ይቆጥል ብለዋል። እናም ሁላችሁም በየሃይማኖታችሁ ማስተር አብነትን በጸሎታችሁ አስቡት። ቀጣዩን ሂደት እየተከታተልን የምናሳውቃችሁ ይሆናል። ሌላው እንግዲህ ትግራይ ክልል ሕጻጽ ላይ ከባድ የሆነ ራብ፣ ከባድ የሆነ ድርቀት፣ ከባድ የሆነ ጊዜንም እያሳለፉ ይገኛሉ። ወገኖቻችን ልደርሱልን ይገባልም ሲሉ እንግዲህ በተለያዩ ሶሻል ሚዲያዎች ላይ የተለያዩ ተጽዕኖ ፈጣሪዎች ቪዲዮን እያጋሩና እርዳታ የሚችል ሰው እንዲረዳን ለብዙዎች እንዲዳረስ የቻሉትን ያክል እያደረጉ ነው። ከነሱ መካከል እንግዲህ ጆን ዳንኤልና አዶናይ ከባዱን ርብርብም እያደረጉ እንደሆነ ተመልክተናል። እነሱም ብቻ አይደሉም፣ ትላልቅ አርቲስቶችም ጭምር ይሄንን ቻሌንጅ ተቀላቅለው በስፋት እየሰሩበት ይገኛሉ። በመጀመሪያ ግን ምንድነው የተፈጠረው የሚለውን ነገር እስኪ ተከታትለን እንመለሳለን። أبا مش نكسر أبا أنا أبا ها معكم ما عاوزين ترقصوا ها عايزكم نحن نرقم لكم ولا عايزكم أبا نقول عنده عايزكم شيء ها جاستي واسكي سكاشا عايزكم نحن نرقم هنا نوضح هنا متنا شيء نوضح لكم هنا متنا عايزكم ترولوا أبا عايزكم أبا الأوزي حزو أبا بعد أقول سوكم ولا حزو أيكم تأخذ يا كبدني كل سوق أميني أيوة قولوا سينا نقطة السوق حوزي تجمع حوزي لك سوون وزمات لي لازم إيش مقايكم ما نشي بازيا يا نشي أول عقوم لكم من معلت أبا أول عقوم من معلت ها أنت أبا أبا ما دام تلقون ها ما دام تلقون أبا ها ما تكسب له سوراي خلينا بتبيت كم زلو بليس عقولنا دمقنا أنجا الله عليك نعم
حنكلا بين عندي قفل بلا انا اتقابل نفاس كهبه نفاس هوا ارجع بقى عايزكم بابا بصينا لكم هنا عايزكم شو يا فندم تو بقول لك ماشي ايش اللي هرب لنا بعمل حزه ابا سمع من اليوم زين اسمع مش كده في نادي افتم بارك في تكرم قاعد ساعد الناس متى في نادي يا اي اخر نزلت نازل نحضر نفسي وانا ربا زين 10 كيلو عايزكم كل ملاسي ماشي فطر حجزنا اطراي كل ملاسكم هنا ها دقيقه منه እስኪ አሁን ደግሞ አንድ ትግራይ ክልል ላይ የምትኖር አንድ እህታችን በራሷ አንደበት የምትለንን ሰምተን እንመለስ። አንድ ቤት በልቶ ያድራል፣ አንድ ቤት በልቶ ያድራል። ለምሳሌ የኛ ቤት ምንድነው? እኛ መንግስት ሰራተኞች ናቸው፣ ወላጆቼ ነግሬያቸዋለሁ። ደሞዝ የለንም፣ እየኖርን የነበረው በሚሰጠን በእርዳታው ነበረ። አጠገባችን ያሉት ደግሞ ቁጥራቸው ትንሽ ስለሆነ የቤተሰባቸው ቁጥር ትንሽ እርዳታ ተሰጥቷቸው አልቆባቸው በቃ ምንም ሰርቫይቭ ማድረግ ያልቻሉት ደግሞ አሉ። ለነሱ አጥተን እንዳንሰጥ ነገ ጧት ለኛ የሚሰጥ የለም። ዝም እንዳንል ደግሞ እየሞቱ እያየናቸው ነው። ስለዚህም የተወሰነ መስጠት ጀመረች። ትንሽ ዝም ብላ በቃ ለአንድ ማታ ምናምን የሚሆን በጣም የማረሳው ገጠመኝ ደግሞ ልንገራችሁ። አንድ ዘመዷ ማለት እሷን የሚያስተዳድራት አሜሪካ የሚኖሩ ወገን ያላት ናት። እዛ ነው የሚኖረውና ብር የላትም። ምክንያቱም ባንክ የለም፣ ምንም የሚገባ መኪና ምንም የለም። በቀይ መስቀል እንኳን ይገባ ነበረ ብር ምናምን ከውጭ የሚመጣ በቀይ መስቀል ይገቡ ነበረ። የለም ቀይ መስቀል ብሎ ነገር ተዘጋግታለች። ከትግራይ ወደ ትግራይ ብቻ ሆነና ምን ልታረግ ብትሄድ ጥሩ ነው ያየዋት ማለት ነው። አሮን ነው በአማርኛ ስሙ፣ በትግርኛው ግን ኩራንቲ ይባላል። ኩራንቲ ማለት ምን መሰላችሁ? ዝም ብዬ ዝርዝሩ ልንገራችሁና እናንተ ደግሞ ለኔ ንገሩኝ እሺ ኮሜንት ላይ። እርሻ ወዳለበት ቦታ ትሄድና እርሻው ከታረሰ በኋላ የሚበቅሉ አሉ እዛ ትናንሽ ክብ ነገር ሆነው ሲላጡ ደግሞ ነጭ የሚወጣ ነገር ነውና ያ ነጩ ነው የሚበላው፣ እንደ ቆሎ አይነት ማለት ነው። እሱ ቀንን ሙሉ ከሷ ቀጥላ ያለችው ቤትም እንደዚህ ሆና አንድ ላይ ሆነው ሄደዋል። በዛ ወጥተው ማለት ነው። እንዴ ከዛም ቤቱ ገብቼ ምንድነው ምናምን ስላት ምን ያደርጉ ነው እዛ ሄደው በዚህ በጠራራ ፀሐይ ስላት አይተይ ልጅ አይባልም አይወራም እንደዚህ አይነት ነገር ግን እንደዚህ ስለተቸገሩ ቤት ውስጥ የሚበላ የለምና ዝም ብለው ለአራት ለልጆች ብለው ነው እየፈለገ ያሉት አለች። ማለት ኮሷ ምናምን ነገር አልኳት ማለት ነው። አይንጄ ያኔ ሀብታም ነበረች፣ አሁን ሀብታም ናት ማለት አይደለም። አሁን ምን አለ በምን ታገኛለች ብሩ ምናምን አለች። እንዴ እና ምን ይሻላል ምናምን ስላት እስኪ ቆይ ትንሽ እንየውና ከዛ የሚሆነው ይደረጋል ምናምን ተባለ። ከዛ ግን አንድ ደስ የሚል ነገር ተፈጠረ። እሱ ምንድነው መሰላችሁ? በአፋር አካባቢና አላማጣ አካባቢ ሐዋላ ብር ተጀመረ። እሱ እንዴት እንደሚሰራ እንዴት እንደነበረ ምናምን ኔክስት ቪዲዮ ላይ ነግራችኋለሁ። አሁን ላይ ግን በጣም አስቸኳይ ቪዲዮ ቲክቶክ ላይ እየተቀባበሉት ይገኛሉ። እሱ ደግሞ ሕጻጽ የሚባል አካባቢ ተፈናቃዮች አሉ፣ የምዕራብ ትግራይ ተፈናቃዮች እዛ ተፈናቅለው የሚረዳቸው ምግብ የሚያጧቸው አሉ። ዝርዝር ቪዲዮ ሰርችላችኋለሁ፣ ገብታችሁ ይዩትና የቻላችሁትን አቅም አግዟቸው። ካልቻላችሁ ሪፖስት ከቻላችሁ ደግሞ በተለያዩ ነገሮችን ማቀስ ይችላልላችሁ። ሰላም ለሰው ልጆች በሙሉ። የቲክቶክ ፕላትፎርም ተጽዕኖ ፈጣሪ ሆነው አዶናይ የተለያዩ ሰዎችን የተለያዩ ካምፓኒዎችን በዚህ ሰዓት አብራችሁ ልትሰሩ ይገባልና የቻላችሁትን ያክል ገንዘብ ማዋጣት የቻላችሁትን ያክል ገንዘብ በማስተባበር የቻልኩትን ነገር የሚያስፈልጉትን ነገሮች አድርጌ እሄዳለሁ እያለ ይገኛል። የአዶናይ ቪዲዮ ተከታትለን እንመለስ። ሰላም ጋይስ እንዴት ናችሁ? አሁን ስለ ሕጻጽ የሰማሁት አዲስ ዜና አለ፣ እሱም ልነግራችሁ እፈልጋለሁ። እንግዲህ እኔ ሐሳቤ ምንድን ነበረ? እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው። ግን እኔ አልገባኝም ነበር። ያልገባኝ ነገር ደግሞ ምንድነው ፕሮሰስ እንዳለው ነው። እንደዚህ አይነት ረሃብ ጋር ዲል ለማድረግ ማለት ነው መጀመሪያ ዝም ብለህ ሄደ ብስኩትና ጁስ መስጠት አትችልም። ሚካዝ ሊጎዳቸው ይችላል። ሰውነታቸው ብዙ ኒውትሪየንቶች ንጥረ ነገሮች እያጣ ነው ያለውና ስለዚህ ለምን ይህ ነገር በስነ ስርዓት አናደርገውም የሚል ሐሳብ መጣልኝ ማለት ነው። እኔ አሁን ያለሁት አዲስ አበባ ነው ያለሁት። አዲስ አበባ
አበባ ሆኜም ደግሞ በስልክ እየደዋወልኩኝ እያወራውን ያለሁት ከብዙ ሰዎች ጋር በተቻለኝ አቅም ድጋፍ ለማሰባሰብ ማለት ነው። እና የተማርኩት ነገር ምንድነው አሁን የትግራይ ዶክተር አሶሲዬሽን ማለት ነው ብዙ ዶክተሮች ሆኖ እየተማከሩበት ይገኛሉ። ምክንያቱም ወደ ቦታው ሄደው አሰስ ማድረግ አለባቸው ወይ መፈተሽ አለባቸው። እነዚህ ሰዎች ምንድነው የሚያስፈልጋቸው፣ ምን አይነት ንጥረ ነገር ነው የጎደላቸው፣ ከዛ በሕክምናው መሰረት ምግብ ይሰጣቸዋል ማለት ነው። ንጥረ ነገራቸው እንዲስተካከል እነሱም የበለጠ እንዲያገግሙ አሁን ካሉበት የኒውትሪሽን ወይም ደግሞ የንጥረ ነገር እጥረት ማለት ነው። ገባችሁ አይደል ጋይስ? ስለዚህ መጀመሪያ ስቴፓችን መሆን ያለበት ምን አይነት ምግብ ነው የሚያስፈልጋቸው እንወቅ። በተቻላቸው አቅም ብዙ ሰዎች ኦሬዲ ሽረ ላይ ይገኛሉ። እነዚህ ሰዎች ደግሞ ምግብ እያሰባሰቡ ነው ያሉት which is amazing በጣም አሪፍ ነው። ግን ደግሞ ዶክተሮቹም ያስፈልጉናል። ስለዚህ ዶክተሮቹ አሁን አውርተው ሲጨርሱበት እኔ መጥቼ አሳውቃቸዋለሁ ማለት ነው። እናም እኔ እዚህ አዲስ አበባ ሆኜ ከብዙ ካምፓኒዎች ጋር እያወራሁኝ የምግብ ካምፓኒዎች ጋር እያወራሁኝ ትራኮች ለመላክ እንግዲህ ወስኛለሁ ጋይስ እና እዚህ ሆነን አሳውቃቸዋለሁ። ትልቅ የሆነ ለውጥም እናመጣለን ማለት ነው። ወዳቸዋለሁ። እንግዲህ ወገኖቻችን ያሉበት ሁኔታ እጅግ በጣም አንገት የሚያስደፋና እጅግ በጣም የሚያሳዝን ነው። የተለያዩ ሰዎችም እንግዲህ ብዙ ሰዎች አይን ውስጥ ጉዳይ ገብቶ መርዳት የሚችሉ ሰዎች ጋር ቪዲዮ እንዲደርስ የተለያዩ ሰዎች ባለጉዳዮቹም ጭምር ቦታው ላይ ያለው ነገር እንዲታይ የተቻላቸውን ሁሉ በማድረግ ላይ ይገኛሉ። አንዳንድ ሰዎች ደግሞ ጉዳዩን ወደ ሌላ ነገር ወስደውት እንግዲህ እነዚህ ወገኖች እንዳይረዱም እያደረጉ ያሉ ሰዎችንም ተመልክተናል ማለት ነው። መርዳት የምትችሉ ሰዎች ሁላችሁም እነዚህ ወገኖች ልንደርስላቸው ይገባል። በገንዘብ መርዳት የምትችሉ በገንዘብ መርዳት የማትችሉ ደግሞ እንደዚህ አይነት ቪዲዮዎችን ለብዙ ሰዎች እንዲደርስም በማድረግ የቻልነውን ነገር ሁሉ በማድረግ ለዚህ ወገን ልንደርስለት እንደሚገባም እንግዲህ እኔ በዚህ አጋጣሚ ልነግራችሁ እፈልጋለሁ። የማይገድለን ፈተና ያጠነክራል፣ ይሰራናል። ይሄን ንግግር በተግባር እነሆ የጽናት ታሪክ ከተሰበረ ልጅነት እስከ ህልም ዳርቻ በዚህ ምድር ላይ ለሰው ልጆች የተፈጠሩ ተፈጥሯዊ ጸጋዎች ሁሉ ለእኔ የተከለከሉ ይመስሉኝ ነበር። የእናት ፍቅር፣ የአባት እቅፍ፣ የወንድም ደግነት፣ የእህት ከለላ፣ በአጠቃላይ ከቤተሰብ የሚገኝ የትኛውም አይነት ፍቅር ለእኔ እንግዳ ነበር። ገና ከማህፀን እንደወጣው እኔን ለመውለድ በተጋችው እናቴ ህይወት ምትክ ነበር ወደዚህ ዓለም የተቀላቀልኩት። እናቴ እኔን ስትወልድ ሞተች። ከእናቴ ሞት በኋላ አባቴ ለሁለታችንም ህይወት ለመገንባት የማይፈነቅለው ድንጋይ አልነበረም። የሽንት ቤት ጉድጓድ ከመቆፈር እስከ አናጺነት ያልሰራው ስራ ያለፈው ልፋት አልነበረም። ነገር ግን ህይወት ክፉ ገጿን ልታሳየን የወሰነች ይመስላል። ከዕለታት አንድ ቀን አባቴ የሽንት ቤት ጉድጓድ ሲቆፍር ከተቀበረበት የወጣ መተት ህይወቱን ምስቅልቅሉን አወጣው። ከዚያች ክፉ ቀን ጀምሮ አባቴ መናገር፣ መስማትና በአግባቡ መንቀሳቀስ አቃተው። በራሱ ላይ መጸዳዳትን ጀመረ። በዚህ የፈተና ሰዓት ዘመድ የሚባል ሁሉ ፊቱን አዞረብን። ድህነት ከሰው ያርቃል አይደል? ድሃን ማን ይፈልገዋል? አልፎ አልፎ አንድ ቄስ መጥተው ያጠምቁት ከነበረ በቀር በህመሙ ጊዜ ተኝቶ ሳለ የሚረዳው አልነበረም። የምንበላው ስላልነበረን ከምግብ ቤት ተርፎ የሚጣል እንጀራ እየለቀምን መጉረስ የዕለት ተዕለት ተግባራችን ሆነ። እኔም የልጅ ሆዴ በረሃብ ሲጣበቅ በየሆቴሉ ደጃፍ እየዞርኩ በልመና ራሴን ለማኖር እገደድ ነበር። ልጅነት ማለት ለእኔ ይሄ ነበር። የጓጓሁት ተገዝቶልኝ የታመመው ሆዴ ታክሞልኝ አላወቀም። አባቴ ህመሙ ሲጸናበትና ከሞት እንደማይተርፍ ሲረዳ አንድ ውሳኔ ወሰነ። የልጁ ህይወት እንዲድንለት የራሱን ብቸኝነት መረጠ። የዛኔ የ5 ዓመት ህፃን ነበርኩ። ልጄን አደራ ብሎ ከአንድ በግ ጋር ለአሳዳጊ ሰጠኝ። ከአባቴ የተለየሁበት የዚያን ቀን ስሜት፣ የዚያን ቀን ህመም ዛሬም ድረስ ነፍሴን ይቆጠቁጣታል። የሄድኩበት ቤት ግን ከገመትኩት በላይ የከፋ ነበር። እንደ ሰው የማልቆጠርበት፣ ከሰውነት ክብር የተራቆትኩበት፣ ማንነቴን የጠላሁበት የስቃይ መንደር ነበር። ልጅነቴን ከኩዮቼ ጋር ከመጫወት ይልቅ ከበጎች ጋር ሜዳ ላይ እንድውልና እንዳድር ተፈረደብኝ። ከአቅሜ በላይ የሆነ ስራ እንድሰራ ተገደድኩ። የትምህርት ቤትም ሆነ የሰፈር ጓደኞች እንዳይኖሩኝ ተደረገ። የደረሰበት ብቻ የሚያውቀው ስሜት ነው። ከአባቴ ጋር ለ3 ዓመታት ያህል ሳንተያይ ቆየን። እሱ ወደ ገዳም ገብቶ ከፈጣሪው ጋር ተማክሮ ትንሽ ተሻለውና ተመለሰ። ነገር ግን አሳዳጊዎቼ በመካከላችን የነበረውን የአባትና ልጅ ፍቅር በክፋታቸው መዘውት ነበር። አባቴ ሲመለስ እኔ ለእርሱ እሱም ለእኔ እንግዳ ሆንን። ያ ፍቅር ጠፍቶ ነበር። ሜዳ ላይ ስለምውል ሰዎች እረኛዋ፣ አንዳንዶችም ሴቷ ዳዊት እያሉ ስም አወጡልኝ። ትምህርት ቤት የምለብሰው ልብስ ሁሌም የበግ ሽታ ስለነበረው በግ ትሸቻለሽ እያሉ ልጆች ያገሉኝ ነበር። ያኔ ገና
የ10 ዓመት ልጅ ነበርኩ። ነገር ግን በውስጤ የነበረው ራስን መጥላት፣ ብቸኝነትና ሰውን መፍራት ከእድሜ እጅግ የገዘፈ ነበር። የዘውትር ጸሎቴ አምላኬ ሆይ እባክህ ሰው አድርገኝና ሰዎችን ላሳይ የሚል ነበር። ዶክተር የመሆን ህልም ነበረኝ። እናትሽ ስትወልድሽ በደም መፍሰስ ነው የሞተችው የሚለው ቃል ሁሌም ጆሮዬ ላይ ያቃጭል ስለነበር የሕክምና ባለሙያ ሆኜ እንደ እናቴ ያሉትን መታደግ እመኝ ነበር። እንደ ድል ሆኖ ኮሚሽን የሚባል ድርጅት ደጋፊ ሆኖኝ ትምህርቴን እንድቀጥል አደረገኝ። ነገር ግን በ13 ዓመቴ አሳዳጊ ከቤቷ አባረረችኝ። የ8ኛ ክፍል መልቀቂያ ፈተናን የወሰድኩት ለአንድ ወር ያህል በረንዳ ላይ ያደርኩ ወደ በረሃብ እየተቆነጠጠ ነበር። በዚያ ሁሉ መከራ ውስጥ ግን የሆነ የሚያጽናናኝና ደስ የሚል ስሜት እንዲሰማኝ የሚያደርግ መለኮታዊ ኃይል አብሮኝ ነበር። ከፈተናው በኋላ በድርጅቱ አማካኝነት ከበረንዳ ተነስቼ በ14 ዓመቴ የራሴን ቤት ተከራይቼ ብቻዬን መኖር ጀመርኩ። ክረምት ሲመጣ እንደ ኩዮቼ ማረፍ ለእኔ ቅንጦት ቢሆንም ስራ እየሰራው ራሴን አስተዳድራለሁ። በክረምት የሰራሁትን ገንዘብ ደግሞ የትምህርት ዘመን ሲጀምር ለአስቤዛ እጠቀምበታለሁ። በልጅነቴ ራሴን ማስተዳደር ጀመርኩ። ዛሬ ላይ ሆኜ ያንን ጊዜ ሳስበው እንዴት ቻልኩት፣ እንዴት ሳለፍኩት እያልኩ እገረማለሁ። ለካስ የጠራን አምላክ እንደ ወላጆች አይተወንም። የ12ኛ ክፍል ፈተናን ካለፍኩ በኋላ ግን የህይወቴ ፈተና እጅግ ጸናብኝ። ህይወት ምርጫ ስታሳጣ የመጀመሪያው አማራጭ ራስን ማጥፋት ይሆናል። እኔም ይህንን አስቤ ነበር፣ ነገር ግን አልሆነም። እግዚአብሔር ለትልቅ ዓላማ ሲፈልግ ከሁሉም ነገር ያወጣሃል። ልክ በመጽሐፍ ቅዱስ ዳንኤል ወደ አንበሶች ጉድጓድ ሲጣል እግዚአብሔር ለዓላማ ስለፈለገው የአንበሶቹን አፍ እንደዘጋ እኔንም ራስን ከማጥፋት ያዳነኝ እንደዚያ ነበር። በድጋሚ ምርጫ ሳጣ ሁለተኛ ያስቀመጥኩት አማራጭ ሴተኛ አዳሪ መሆን ነበር። ይህን ሳስብ ግን እግዚአብሔር ወደዚያ የጥፋት መንገድ እንዳልገባ መልካም ሰዎችን ላከልኝ። እኔ ባሰብኩት የተሳሳተ ምርጫ ሳይሆን እሱ ባዘጋጀልኝ የጽድቅ መንገድ ላይ ጉዞዬን ቀጠልኩ። ህልሜ እውን ሆኖ ለሕክምና ትምህርት በቃው። በሌላ በኩል የአባቴ ህይወት ከቁጥጥር ውጭ ሆነ። አንድ እጁና አንድ እግሩ በአግባቡ መስራት ተሳናቸው። መከራው በስቶበት በየቤተ ክርስቲያኑ ደጃፍ ልመና ወጣ። ያ መልከ መልካምና ቁመናው የተመሰከረለት አባቴ ረግፎ የድሃ ድሃ ሆኖ በጎዳና ላይ እጁን ሲዘረጋ ማየት ልብ ይሰብራል። እኔ ግን ተስፋ ነበረኝ። ትምህርቴን ስጨርስ ከልመና ህይወት አወጣዋለሁ ብዬ አስብ ነበር። ግን ዓለም እንዲህ ናት። ተስፋን ታረዝማለች፣ ሞትን ደግሞ ታቀርባለች። የታደለ ሰው ሞት ሳይቀድመው ተስፋው ይቀድመዋል። እኔ ልመረቅ ጥቂት ወራት ሲቀሩኝ አባቴን ሞት ነጠቀኝ። በምረቃዬ ዕለት ያማረ ሱፍ ለብሶ በኩራት ቆሞ ያየኛል ብዬ ስጓጓለት፣ እሱ ግን ከዚህ ዓለም በሞት ተለየ። አሁን እንዴት ችዬ ነው የምመረቀው? የምረቃዬንስ ቀናት እንዴት ነው የማሳልፈው? ብቻ በሁሉ ነገር እግዚአብሔር መሸሸጊያዬና መጠጊያዬ ነው ብዬ ሁሉን ለእርሱ ሰጥቼ እየተጽናናው ነው። ስለ ሁሉም ነገር ፈጣሪ ይመስገን። በመጨረሻም የማስተላልፈው መልእክት አለኝ። እባካችሁ ሰውን ለማሳደግ ወስዳችሁ በህይወታቸው የምትጫወቱ ጉልበታቸውንና አቅማቸውን የምትበዘብዙ ሰዎች እባካችሁ እንደገዛ ልጆቻችሁ እዩዋቸው። የሰው ልጅ ክቡር ነውና ዛሬን ለነገ እንኑር። ስማችን እልም ብሎ ጠፍቶ ልጄ ተብጠልጥላ እንደ ነፍሰ ገዳይ እንኳን በፌስቡክ አይበተንም። ፎቶ በየግርግዳው ምናልባት በትኖ ያ ነፍሰ ገዳይ ይፈለጋል። የኔ ልጅ ለትልቁ ለትንሹ ለወዳጇ ለምኗም ለልጆቿ ሞራል እልም ብሎ ጠፍቶ ልጄ ስሟ እኔም እልም ብዬ ጠፍቼ በምን አይነት መልኩ ነው ይቅርታ የምንደራረገው? አሃዱ ብላ ይቅርታ ከፈለገች የኢትዮጵያን ሕዝብ አስቀይማለች። በቃ ይቅርታ ትጠይቅ። እነዚህ ሰዎች አላሉኝም፣ ውጪም አላሉ። ፈጥሬ ነው እኔ ነኝ ይሄን ነገር ያደረኩት። በሰዎችም ተግፋፍቼ ይሆን በራሴም ይሁን አርጌዋለሁ። ግን የኢትዮጵያ ሕዝብ ይቅር በሉ፣ ጥፋቴ ነው ብላ አደባባይ እኔን እንዳሰጣችኝ አደባባይ ወጣ እሷ ካልተናገረች ከሷ ጋር ምንም አይነት ንግግር የለኝም።
ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው ማለት ጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።